ያኔ በ1990ዎቹ በሻሸመኔ ከተማ ውስጥ በአንድ ትምህርት ቤት በጸረ ኤችአይቪ ኤድስ ክበብ የተደራጁ 10 ተማሪዎችን በማሳተፍ ነው ጣምራ ለማህበራዊ ልማት ድርጅት በጸረ ኤችአይቪ እና የአካባቢ ጽዳት ስራዎችን ባህል እያለማመደ የመጣው። ድርጅቱ ከኖርዌይ ቤተክርስቲያን እርዳታ ድርጅት ባገኘው ገንዘብ ድጋፍ የሰው ልጅ ዕለት የህይወት ፍላጎት እንቅስቃሴ ተከትሎ የሚፈጠሩ የቆሻሻ ክምችቶችን በአግባቡ የማስወገድ ስርዓትንና መልሶ የመጠቀም እድሎችን የሚያዳብሩ ተግባራትን ላለፉት ከ27 ዓመታት በላይ በኢትዮጵያ ከተሞች ውስጥ ሲሰራ ቆይቷል። በአንድ ቦታ ብቻ ያልተገደበውና የማህበራዊ ኢኮኖሚያዊ መሰረት የያዘው ይህ ድርጅት በዌስት ፎር ቫልዩ የተሰኘው ፕሮጀክት በማቀፍ በያዝነው በፈረንጆች አቆጣጠር በ2025 ወደ ወላይታ ሶዶ ከተማ ብቅ በማለት የከተማዋ ነዋሪዎች የቆሻሻ አወጋገድና አጠቃቀም ልምድ እያሻሻለ ይገኛል። ድርጅቱ በመነሻው እንዳደረገ ሁሉ በወላይታ ሶዶ ከተማም በሊጋባ አንደኛ ደረጃና በከተማው ሁለተኛ ደረጃ ትምህርት ቤቶች የሚገኙ ተማሪዎችንና የአካባቢ ጥበቃ ክበብ የሚመሩ መምህራንን በስልጠናና በግንዛቤ ስራዎች በማቀጣጠል ለረጅም ጊዜ ፈታኝ የሆነውን የቆሻሻ አወጋገድ ስራን እያዘመነ ይገኛል። ቆሻሻ ማስወገጃ የተለያዩ መንገዶች ቢኖሩም ፈሳሽ የሆነና ደረቅ የሆኑ ቆሻሾች አሉ። እነሱን ደግሞ ዝም ብሎ አንድ ቦታ ከምረን ማቃጠል መቅበር ሳይሆን ያ ቆሻሻ ወደ ኋላ ለኛ ለጥቅም ስለሚውል አንድ ቆሻሻን ሪሳይክል በማድረግ ደጋግመን ልንጠቀመው እንችላለን እና ቆሻሻ አይጣለም። በቤት ውስጥ ሆነ በአንድ ስፍራ ላይ አከማችተን ከሱ የተለያዩ ጥቅሞችን ልናገኝ እንችላለን። አስተሳሰባችን በማሻሻል ላይና ዌስት የሚሆኑ ነገሮችን እንዴት መለስ አድርገን መጠቀም እንችላለን። ብዙ ነገሮች በዚህ ሰዓት የምንጥላቸው ነገሮች ናቸውና እንዴት ነው መልሰን መጠቀም ለጥቅም ማውራት የምንችለው በሚል ርዕስ ጉዳይ ብዙ ውይይት አድርገንበት ተምረንበት ነው ስቲል የቆየ ነው እና ደግሞ እንደምታዩት ብዙ ስራዎች እየተሰሩ ይገኛሉ። ትምህርት ቤታችን በማልማት ትምህርት ቤታችን ውስጥ ኮሪደር ልማት በመስራት እና ደግሞ ችግኞችን በመትከል ብዙ ለምግብነት የሚሆኑ እጽዋቶችን በመትከል በመንከባከብ ብዙ ነገሮችን እየሰራ እንገኛለን። ጠዋት በመምጣት እጽዋቶችን ውሃ በማጠጣት በመኮትኮትና ብዙ ነገሮችን እያደረግን እንገኛለን። ሰኞና አርብ ትምህርት እንሰጣቸዋለን። ከዛ ውጪ በተግባር በወር 2 ጊዜ በየ15 ቀኑ አንዴ በመውጣት የፕላስቲክ አወጋገድ ነገሮችን ፕላስቲኮችን በማስወገድ ያንን ወደ መሬቱ ከምንጥል አሁን እንደምታዩት በጓሮ አትክልቶችን ተክለናል። ያንን ፕላስቲክ አትክልት መትከል እንደምንችል ያንን በማሳየት ለህብረተሰባቸው ሄደው በቤታቸው ይሄንን ነገር ማከናወን እንዳለባቸው ህብረተሰቡን ማስተማር እንዳለባቸው ይሄንን ትምህርት እየሰጠን ቆይተናል ከጣምራ ማህበራዊ ልማት ድርጅት ጋር። የክበቡ አባላት ፕላስቲክ የሆኑ ነክ ነገሮችን ከግንዛቤ ባሻገር እነዚህን ፕላስቲክ ማቴሪያሎችን ለተለያየ የገቢ ምንጭ እንዲጠቀሙ ከማስተማር በዘለለ የተለያየ የገቢ ምንጭም እያደረጉ ይገኛሉና ይሄም ስራ አንዱ በትምህርት ቤታችን ደረጃ ላይ እየተሰራ የሚታይ ስራ ነውና በፎቶም ተደግፎ በተለያዩ ወቅቶች እየተሰራ ያለ ነው። በዚህ ያህል የግንዛቤ ስራዎችን ከማጸረዝ በዘለለ ወደ ታች ተወርዶ የፕላስቲክ ማቴሪያሎችን እንዴት እንደገና በድጋሚ እንደምንጠቀማቸው ከዛ በዘለለ በቆሻሻ ላይ ያላቸውን አመለካከት ቀይረው ለቤተሰቦቻቸው ድረስ በማስተማርና በማስገንዘብ ቆሻሻን በአግባቡ በየትኛው ደረጃ ለምሳሌ ጉድጓድ ተዘጋጅቷል በእኛ ትምህርት ቤት ደረጃ ከዛን ጊዜ ጀምሮ በየትኛው አካባቢ ነው መጣል ያለባቸው ቆሻሻዎች ተለይቶ መጣል ያለባቸው የሚለውንም ሁሉ እየሰሩ ይገኛሉ። ካለማወቅ የተነሳ ቆሻሻ ተብሎ ሲጸየፍ የቆየውን ቆሻሻ ሀብት፣ የገቢ ምንጭና የሥራ ዕድል ማስገኛ በማድረግ ወደ ከተማው ያቀናው ጣምራ ለማህበራዊ ልማት ድርጅት ትምህርት ቤቶች ለመማር ማስተማር ሂደትና ለተማሪዎች ምቹና ሳቢ እንዲሆኑ አዳዲስ የጥላና የፍራፍሬ ዛፎች እንዲሁም የጓሮ አትክልቶችን በመትከል የሚያደርገው አስተዋጽኦ ሌላኛው እሴት ነው። በመጀመሪያው ዙር 15 ተማሪዎችን ጣምራ የ2 ቀን ስልጠና ሰጥቶ
በሁለተኛው ዙር ደግሞ 34 ተማሪዎች በትምህርት ቤት ደረጃችን ስልጠና ተሰጥቶ ከስልጠና ጀምሮ ምን ተግባርን መምራት አለባቸው የሚለውን ስራ በእቅድ ታቅዶ አክሽን ፕላን አዘጋጅተን ወደ ተግባር ገብተናል። ይህ ተግባር አሁን በትምህርት ቤታችን ባለው እንቅስቃሴ የሚታዩ ተግባሮች አሉ። ችግኝ ተከላ፣ ከችግኝ ዝግጅት ጀምሮ ችግኝ ተከላ ስራዎችን በእቅድ መሰረት እየሰራን እንገኛለን። ጣምራ ለማህበራዊ ልማት ድርጅት በጣም ከምናደንቀው የት ደርሳችኋል? እቅድ ከማውጣት ጀምሮ የደረስንበትን በአካል በመምጣት በማየት የሰራነውን ስራ ድጋፍ በመስጠት ተባብረውን ለነዛ ደግሞ እርሻውን ስራ ለመስራት የእጅ ጓንት፣ እርሻ የምንሰራበትን አካፋ፣ ማጭድ የመሳሰሉትን ሞንቶርቦ ተማሪውን ማስተማር የሚችልበትን ሞንቶርቦ በመስጠት የእርሻ መሳሪያዎች በእያንዳንዱ ልንሰራ የሚችል በድርጅቱ መሪነት በሁለት ትምህርት ቤቶች መቀጣጠል የጀመረው የጽዳት ዘመቻና የቆሻሻ አወጋገድ ስራ በዛው ሳይገደብ የከተማው ማዘጋጃ ቤት፣ የአካባቢ ጥበቃ፣ የሴቶችና ህፃናት የሥራ ዕድል ፈጠራና ኢንተርፕራይዞች እንዲሁም ሌሎች መንግስታዊና መንግስታዊ ያልሆኑ ተቋማት በሮችን በማንኳኳት የተቀናጀ የደረቅ ቆሻሻ አያያዝና አወጋገድ ስርዓትን ለመዘርጋት እየሰራ ይገኛል። ጣምራ ጋር የምንሰራው በሁለት ሳምፕል ትምህርት ቤቶች ላይ ነው፣ በሊጋባና በሶዶ አጠቃላይ ሁለተኛ ደረጃ ትምህርት ቤት። ነገር ግን ክበብ እንደ ክበብ ሁሉም ከተማ ላይ ነው ያለው። ከዚህ ያገኘነውን ዕውቀትና ልምድ ወስደን ሌሎች ትምህርት ቤቶች ልናካፋፍል ነው ልናሰፋ ነው ያለነው። ምክንያቱም የአካባቢ እንክብካቤ ክበብ በሁሉም ትምህርት ቤት ላይ አለ። ስለዚህ የአካባቢ እንክብካቤ ክበብ ላይ ያለው ስራ በሁሉም ቦታ ላይ ተጠናክሮ መቀጠል እንዳለበት እነሱ ከሌላ ቦታ ያመጡት ልምድ አለ። ከሌላ ቦታ ይዞ የመጡት ልምድ ስላለ ያን ልምድ ወስደን በትምህርት ቤቶቻችን እያሰፋን ትምህርት ቤቶቹ የእንደዚህ አይነት የንጽህና ማዕከላት፣ የአካባቢ እንክብካቤ ማዕከላት፣ የጓሮ አትክልት እንዴት እንደሚሰራ የከተማ ልጆች አያውቁም። እንዴት እንደሚሰራ የከተማ ልጆች የጓሮ አትክልት፣ ቀይ ስር፣ ካሮት፣ ድንች፣ ጥቅል ጎመን እንዴት እንደሚሰራ አያውቁም። ግን እዚህ ጋር የምንሰራው ስራ ምን ያደርጋል? እዚህ የሚመጣ ተማሪ ብዙ ነው። ስለዚህ ብዙ ተማሪ ዕውቀት ይዞ ወደ ሰፈሩና ወደ ቤቱ ይሄዳል። ስለዚህ ይሄኛው ፓርት በደንብ የትምህርትን ስራ በኮካሪኩላር ወይንም በተጓዳኝ ክበብ ላይ የሚሰራው ስራ በጣም ጠቃሚ ነው። የጎዳና ልጆች ግንዛቤ ከመፍጠር አንጻር ባሉበት አካባቢ እነዚህ ስራ ፈጣሪ እንዲሆኑ ፕላስቲክ አሁን እንግዲህ ሃይላንዶች በየቦታ ነው ያሉት። ባሉበት ወረዳዎች ውስጥም እነዚህን ፕላስቲኮችን በመሰብሰብ ወደ ገንዘብ የሚለውጡበትን ሁኔታ እንግዲህ በስፋት እንሰራለን። ከ700 በላይ ጎዳና ተለይቶ በስማቸው በአካባቢያቸው ተለይቶ በእጃችን ይገኛል። እንግዲህ ያንን ቁጥር በተወሰነ ደረጃ እንግዲህ ይቀንስልናል ብለን እናስባለን። እንግዲህ አንድ ድርጅት ብቻም ሳይሆን ወይ መንግስት ብቻም ሳይሆን ሁሉም ባለድርሻ አካላት ሲተባበሩ ነው ጎዳናን ማጥፋትም መስመር ማስያዝም የምንችለውና ሰፊ እንትን ነው። ከአካል ጉዳተኛ ጋር በተያያዘም እንግዲህ የመስሪያ ቦታ አላቸው። በእርግጥ አሁን በቀጣይ ደግሞ የመሸጫ ቦታ የሚታዩበት ቦታ ሱቅ፣ የተወሰነች ሱቅ ነገር አግኝተን የሰሩትን ምርት የሚሸጡበት ሁኔታ ደግሞ በቀጣይ ደግሞ ለማመቻቸት እንግዲህ ከነሱ ጋርም ከከተማ አስተዳደሩ ጋርም በጋራ እንሰራለን ብለን እናስባለን። ፕሮጀክት ከመጣ በኋላ የቆሻሻ አያያዝ ስርዓታቸው በጣም እየተሻሻለ ያለበት ሂደት ባደረግነው ዳሰሳ ለማወቅ ችለናል ማለት ነው። በጣም እየተሻሻለ ያለበት ቆሻሻውን ኮሌክት የሚያደርጉ ሰዎች በሚመጡበት ጊዜ እንዳይቸገሩ ለይቶ ቆሻሻዎችን የማስቀመጥ ሂደት ያለበት ሂደት ተፈጥሯል ማለት ነው። ከዚህ ውጪ ደግሞ ከትምህርት ቤቶች ጋር ከትምህርት ቤት ክበባት ጋር የሰራነው ነገር በጣም ውጤት ያመጣበት ወደ ማህበረሰባቸው ገብተው በሚሰሩበት ጊዜ ከኛ ባገኙት ስልጠና መሰረት ግንዛቤ መሰረት ማህበረሰባቸውን የሚያነቃቁበት በአግባቡ ቆሻሻውን ማኔጅ ማድረግ እንዲችሉ ጤናቸውን በጠበቀ መልኩ ለአደጋ ራሳቸውን በማያጋልጥ መልኩ ቆሻሻዎችን ከምንጩ ለይቶ ማስቀመጥ እንዳለባቸው ባስቀመጡት ወይንም ደግሞ ባስተማሩት መሰረት አሁን ለውጦች እየመጡ ያሉበት ሂደት አለ። ይህንን በተደጋጋሚ በተለያዩ ጊዜያቶች በምናደርገው ካምፔን ወይንም ደግሞ የጽዳት ዘመቻዎች ማየት ችለናል ማለት ነው። ማህበረሰቡ እየወጣ የጽዳት ዘመቻ ከኛ ጋር እየሰራ ነው ያለው። በየአካባቢ በሚሄድበት ጊዜ
በየአካባቢ የሚስተዋሉ የቆሻሻ አያያዝ ችግሮችን ኃላፊነት በመውሰድ ትምህርት በመስጠት ከኛ ጋር እየተሳተፈ ያለበት ሂደት አለ። ከዚህም ባለፈ መንግስትም ደግሞ ከኛ ጋር በመሆን የተለያዩ ስብሰባዎች በሚኖሩበት ጊዜ፣ ስልጠናዎች በሚኖሩበት ጊዜ፣ የማህበረሰብ ውይይት ስብሰባዎች በሚኖሩበት ጊዜ መልእክቶችን በማስተላለፍ ትልቅ የማህበረሰብ ንቅናቄ እየፈጠረ ያለበት ሂደት አለ ማለት ነው። ይሄ ከማህበረሰቡ አኳያ የመጣው ለውጥ ነው። ቆሻሻ በአካባቢውና በሰው ልጅ የሚያደርሰውን አሉታዊ ተጽዕኖና የሚፈጥረውን ሁለንተናዊ ችግር በመቅረፍ ተስማሚና ምቹ የሰው ልጅ የመኖሪያ አካባቢ እንዲኖር ዓላማ የያዘው ጣምራ ለማህበራዊ ልማት ድርጅት በስሩ ባቀፈው በዌስት ፎር ቫልዩ ፕሮጀክት በኩል ቆሻሻን መልሶ በመጠቀም ወደ ሀብትነት የመለወጥ ስራ እንደ ወላይታ ሶዶ ከተማ የሚጨበጥ ለውጥ ያመጣ ሀቅ ሆኗል። በአጠቃላይ ይዘን ከተነሳናቸው ተልእኮች አንደኛውና ዋነኛው እሴት እንዲፈጥሩ ማድረግ ነው። ቆሻሻዎች እሴት እንዲፈጥሩ ማድረግ ነው፣ ወይንም ደግሞ ገቢ ማምጣት እንዲችሉ ማድረግ ነው። ሁለተኛው ተልእኳችን ንጹህና ጤናማ አካባቢ መፍጠር ነው። ሁለተኛው ተልእኳችን ማለት ነው። ንጹህና ጤናማ አካባቢ ለመፍጠር ደግሞ አሁን በየቦታው የሚጣሉ ቆሻሻዎችን መቀነስ መቻል አለብን። እነሱ ወደ ሀብት እንዲመጡ ማድረግ አለብን። በየቦታው የሚናቃጥላቸው ፕላስቲኮች፣ የተለያዩ ቆሻሻዎችን መቀነስ መቻል አለብን። በቤት ደረጃ ደግሞ የቆሻሻ አያያዝ ስርዓታችንን ማዘመን መቻል አለብን። እነዚህን ስናደርግ ነው ያለንበት ከተማ ጽዱ፣ ለኑሮ ምቹ፣ ለነዋሪ ተስማሚ የሆነች ሌሎችም ደግሞ ሞዴል የሆነች ለሌሎች አካባቢም ሞዴል የሆነች ከተማ፣ ለቱሪስት መስህብ ምቹ የሆነች ከተማ፣ ተመራጭ የሆነች ከተማ መፍጠር ይቻላል። በማይበሰብሱ ደረቅ ቆሻሻዎች ውስጥ ፕላስቲክና የውሃ ኮዳዎች በተለምዶ ሃይላንድ ምርቶችን ማዕከል በማድረግ እየሰራ የሚገኘው ዌስት ፎር ቫልዩ ፕሮጀክት ደረቅ ቆሻሻ ከሚመነጭባቸው ተቋማትና ሆቴሎች ጋር በመሆን በዝቅተኛ ኑሮ ደረጃ ላሉ እና ለጎዳና ተዳዳሪዎች የመተዳደሪያ ገቢ ምንጭ እንዲሆንም አስችሏል። ለዚህም ደግሞ በከተማው የሚገኙ የመንግስት ባለድርሻ አካላት የሚያደርጉለት ትብብርና ቅንጅታዊ አሰራር ፕሮጀክቱ የያዘው ዓላማ በውል እንዲያሳካ ያደረገ ነው። የደረቅ ቆሻሻ መልሶ ጥቅም ላይ የማዋል ማህበር አለ። እዚህ ከተማ ላይ ያደራጀነው ማህበር አለ ማለት ነው። በብዙ መልኩ የማህበሩ ሁኔታ እየተቀየረ ያለበት፣ የገቢ አቅማቸው እየጨመረ ያለበት፣ የሰው ኃይል እየጨመረ ያለበት፣ እንደገና ደግሞ የገበያ ትስስሩ እየሰፋ ያለበት ሂደት ያለበት ስለሆነ እንደ ሞዴል አድርገን ይሄ ፕሮጀክት ከጀመረ በኋላ የመጣ ለውጥ ነው ብለን መውሰድ እንችላለን ማለት ነው። ያላቸው የሰው ኃይል ውስን ነበረ። አሁን የሰው ኃይል ጨምሯል። በቋሚነትም በጊዜያዊም የሚሰሩ ሰራተኞች አሏቸው። ከዛ ውጪ ግን በየቀን ደግሞ ለነሱ ፕላስቲክ ሃይላንዶችን እያመጡ የሚያስረክቡ ኢንፎርማል የሆኑ ኢመደበኛ የሆኑ ሰራተኞች አሏቸው። በየቦታው በሰባቱም ቀበሌ ላይ ያሉ አሉ። እነዚህ ውስጥ በጣም አቅመ ደካማ የሆኑ አሉ፣ ጎዳና ተዳዳሪ የሆኑ አሉ፣ አካል ጉዳተኛ የሆኑ አሉና ቤተሰቦቻቸውን የሚደግፉበት፣ የዕለት ጉርሳቸውን የሚሸፍኑበት፣ ለቤታቸው የሚያስፈልጉ አስቤዛዎችን የሚያሟሉበት ሂደት ተፈጥሯል ማለት ነው። ከምንም ተነስቶ ይህ ፕሮጀክት ከመጣ በኋላ ትሬኒንግ ተሰጥቷቸው አቅም ተፈጥሮላቸው ተጨማሪ ደንበኛ እንዲያፈሩ ተደርጎ እነዚህ የፖቴንሻል ዌስት ጄኔሬተሮች ጋር ኮኔክት አድርገናቸው ወይም ደግሞ ሊንክ አድርገናቸው ሆቴሎች፣ የተለያዩ ድርጅቶች ጋር፣ የስልጠና ማዕከላት ጋር ሊንክ አድርገናቸው በርካታ ወጣቶች በዚህ ፕሮጀክት ተጠቃሚ እንዲሆኑ ተደርጓል ማለት ነው። በአንድ በኩል ለከተማችን የደረቅ ቆሻሻ እነዚህ ፕላስቲክ ቆሻሻዎች በየመንገዱ እንዳይጠራቀሙ ከመንገድ ዳር እያነሱ ከተማን ከማጽዳት አኳያ ትልቅ ስራ እየሰሩ እንዳሉ ነው የምናየው። በአንድ በኩል ደግሞ ለወጣቶችም ለጎዳና ልጆችም ጭምር ትልቅ ስራ እየፈጠረ ማህበር እንደመሆኑ ጭምር ነው። በዛው ልክ ነው እኛም ያየነው። በዛው ልክ እኛም ደግሞ ምንድነው ያደረግነው ከተለያዩ ተቋማት ጋር ከተለያዩ ሆቴሎች ጋር ተቋማት ጋር የነሱን ማህበር ሊንክ አድርገነዋል። ከተለያዩ የሆቴሎች አሉ፣ ሬስቶራንት አሉ፣
እነዚህ ፕላስቲክ ቆሻሻዎችን የሚያመርቱ ድርጅቶች በሙሉ አሉና ከነሱ ጋር ይህንን ማህበር ቀጥታ ግንኙነት እንዲያደርጉ አድርገን እነዚህ ደግሞ ጎዳና ልጆች ቀጥታ ይህንን ፕላስቲክ ከዛ ሆቴል ላይ አንስቶ ለዚህ ድርጅት እንዲያቀርቡ ለዚህ ማህበር እንዲያቀርቡና ለራሳቸውም የዳቦ መግዣ ነገር እንዲያገኙ የማመቻቸት ስራም ጭምር ሰርተናል። በተለያየ ቦታ ሰዎች ሆቴል ላይ ተጠቅመው አስቀምጠው ነው የሚሄዱትና ምንድነው ያደረግነው ባጆችን በማዘጋጀት ለነዚህ የጎዳና ልጆችን ሰዎች የሚረዱበት አንግል የተለየ ስለሆነ እንደዛ እንዳይሆን በአንድም በሌላም የሰው ልጅ ወደ ጎዳና ሊወጣ ይችላልና እንዳይሸሿቸው እነዚህንም ሆቴሎችን የግል ድርጅቶችን በመጥራት የጋራ ግንዛቤ በመፍጠር እያንዳንዱ እኔ እሷን ወስዳለሁ እኔ እሱን ወስዳለሁ በማለት በጋራ በማድረግ ባጃቸውን ይዘው ሆቴል ላይ ገብተው ለቅመው ዳውንታውን እና ያዕቆብ ሆቴል አሁን እንደዚህ አይነት ተግባራትን እየሰሩን ሌሎችም አሁን መንግስት መስሪያ ቤቶችም ይህንን ተግባራት እንግዲህ እያሰፋን ለመሄድ ነው እቅዳችን። በአግባቡ ካልተወገዱ አካባቢውን በመበከል በሰው ሆነ በእንስሳት ጤና ላይ አሉታዊ ተጽዕኖ ሊያሳድሩ የሚችሉ ቆሻሻዎችን የገቢ ምንጭ የሥራ ዕድል ማስገኛ ያደረገው ጣምራ ለማህበራዊ ልማት ድርጅት አስፈላጊ ግብአቶችን በማሟላት አካል ጉዳተኛ የሆኑ ወገኖችን በኢደ ጥበብ ስራ በማሰማራት ተጠቃሚ እያደረገ ይገኛል። ኢደ ጥበብ ስራዎች ላይ የተሳተፉ ወጣቶች አሉ፣ በኋላ የምናያቸው ወጣቶች አሉና እነዚህ ወጣቶች የራሳቸው የሆነ የንግድ ፍቃድ አልነበራቸውም። እንደገና ደግሞ የራሳቸው የሆነ ይህንን ኢደ ጥበብ ስራዎች ላይ የሚሳተፉበት ክህሎት አልነበራቸውም። ስለዚህ እነዚህ ወጣቶች ከየቤታቸው ጠርተን አምጥተን አብዛኞቹ አካል ጉዳተኞች ናቸው፣ ወደ 6 የሚሆኑ ወጣቶች ናቸው። ከበስተጀርባቸው ብዙ ቤተሰቦች አሏቸውና እነዚህን ጠርተን አምጥተን የክህሎት ስልጠና ሰጥተናቸው አሁን ዘንቢል፣ የአበባ ማስቀመጫ፣ ጌጣጌጥ እየሰሩ በራሳቸው ጊዜ እየሸጡ ከሚያገኙት ደግሞ እየቆጠቡ ራሳቸውን የገቢ አቅማቸውም እየጨመረ ያለበት ሂደት አለ ማለት ነው። ይሄ ትልቅ ሌላኛው ያየነው ለውጥ ነው ማለት ነው እና ከተማ ላይ ከጀመርን ጊዜ ጀምሮ በሰሚዎች በማህበረሰቡ ዘንድ ትልቅ ለውጥ የመጣበት ሂደት እንዳለ ማንሳት ይቻላል ማለት ነው። የምንሰራውን ማቴሪያል ያቀረበልን ጣምራ ለማህበራዊ ልማት ድርጅት የሚል ድርጅት ነው። ከነሱ ጋር በመተባበር ተደራጅተን አንድ ላይ 6 ሆነን ይሄኛውን ስራ እየሰራን ነው። አሁን ላይ ባገኘነው ነገር በጣም ውጤታማ ነን። ከዚህ የበለጠም ወደፊት እንደምንሰራ ተስፋ እናደርጋለን። እንደዚህ አይነት ዘንቢሎች ብዙ ጊዜ ሶዶ ውስጥ አይሰሩም፣ ከሌላ ቦታ ነው። አሁን ገበያውን ትስስርኛ ስናደርግ ግን በዚሁ ሰርተን ስራውን አስፋፍተን እኛ ላይ ሌላም አካል ጨማምረንም ጭምር በደንብ ሰርተን ውጤታማ እንድንሆን እኛ በራሳችን እንደማህበር ምኞታችን ነው። ተማሪ ወልሰልሶን ኦሶ ታይኔሽ ኤትጤስሮሶን ኤስሪያጋ አደረጃ ይሮሶን ስልጣና ይመሩሶን ስልጣና የሚደጋ ወጥቲ ደሚር ለውደልስ ተምረን ጨርሰን ስራተን እያለን ነው የጠሩን። ጠርተውን አደራጅተው ስልጠና ሰጥተው ነው ወደዚህ ስራ ያስገቡን። ባገኘነው ዕውቀት የሰራነውን የምንሸጥበት ቦታ ቢመቻችልን ከዚህ የተሻለ እንሰራለን፣ እንለወጣለን። በከተሞች ውስጥ የደረቅ ቆሻሻ በአግባቡ ያለመያዝ መንስኤዎች የህብረተሰቡ ግንዛቤ ማነስ ችግር ብቻ ሳይሆን ከጊዜ ወደ ጊዜ የህዝብ ቁጥር መጨመርም ሌላኛው ተግዳሮት ነው። የቆሻሻ አወጋገድ ማዘመን ተግባርን ለሌሎች የሥራ ዕድል ከመፍጠር ጋር አያይዘው የተደራጁ ማህበራት ደግሞ የመፍትሄ አካል በመሆን ችግሩን እየፈቱ ይገኛሉ። እኛ 5 ነን። በእኛ ስር ደግሞ ተቀጥሮ የሚሰሩ 6 ልጆች አሉ። ለነሱም ደሞዝ እየተከፈላቸው እየሰሩ ናቸው። ተመጣጣኝ ደሞዝ እየተከፈላቸው እየሰሩ ናቸው። ስለዚህ በስራው ውጤታማን በመቀጠል ደግሞ ጣምራ ማህበራዊ ልማታዊ ድርጅት ጋር እኛን እየደገፉ እኛን በሀሳብ እየደገፉ ያለው እኛን እያስተዋወቁ ከተማ ውስጥ እኛን እያስተዋወቁ ብዙ ዋጋ እየከፈሉ ቆይተዋል። ለኛ የሚያስፈልገው ነገሮች በጤና በኩልም ትሬኒንግ እየሰጡ
እኛን እየደገፉ ገበያ ሊንኬጅ ከኛ ጋር እየፈጠሩ ያ ማለት ጎዳና ውስጥ ያሉ ልጆችን ይሄን ስራ ሰርቶ ዳቦ እንዲበሉ ከኛ ጋር ከሆቴሎቹ ጋር አገናኝቶ ስራ እንዲሰሩ አድርጓሉ። ልመና እንደ ስራ ያደርጉ ልጆች አሉ። መንገድ ዳር ሰው የለመኑ ልመና እንደ ስራ ያደርጉ ልጆች ስራ እንዲለምዱ ትሬኒንግ እነሱም ሰጥተዋል። ለመልሶ መጠቀም ውደት የሚሆኑ ፋብሪካዎች በአካባቢው አለመኖርና አመቺ የሆኑ የቆሻሻ ማስወገጃ ቦታዎች ወይም ላንድ ፊል አለመኖር ልቅ በሆነ መንገድ የተፈጥሮ ሀብቶችን የሚጠቀመውን ህብረተሰብ ክፍል እየጎዳ ቢቆይም ከቅርብ ጊዜ ወዲህ የከተማው አስተዳደር ለቆሻሻ አወጋገድ ስርዓት ትኩረት በመስጠት ከማህበራትና ዘርፉን ከሚደግፈው ድርጅት ጋር በመስራት ውጤታማ ለውጥ እያሳየ ይገኛል። ከምንም በላይ ደግሞ ትልቅ ውጤት አምጥተናል ብለን መናገር የምንችለው ከመንግስት ጋር በሰራናቸው ስራዎች ኤስኤምኢዎች የመስሪያና መሸጫ ቦታ አልነበራቸውም። ራሳቸውን የሚሸጡበት እንደገና ደግሞ ምርታቸውን የሚያሳዩበት ቦታ አልነበራቸውም። ነገር ግን ከመንግስት ጋር ባደረግነው ኮሚኒኬሽን ለነሱ የመስሪያ ቦታ እንዲሰጣቸው ተደርጓል። ከዛ ውጪ ግን በድርጅቱ ደግሞ የፕላስቲክ ሃይላንድ ለሚሰሩ ማህበራት ትልቅ ሽሬዲንግ ማሽን እየመጣላቸው ያለበት ሂደት አለ። ይሄ ማሽን ምን ያደርጋል? ሃይላንዶችን ይፈጭና ለፋብሪካዎች ያስረክባቸዋል። በተለያየ መልክ ደግሞ እንደ ሌላ ምርት ሆኖ የሚመጡበት ሂደት ይፈጠራል ማለት ነው። ስለዚህ በብዙ ቶን በአንድ ጊዜ ማቅረብ ይችላሉ። ስለዚህ ይህንን ማሽን ሰፖርት ለማድረግ በሂደት ያለበት ኦልሬዲ ፕሮሰሱ አልቆ ማሽኑ እየመጣ ያለበት ነገር አለ። በዚህ ላይ በጣም እናመሰግነው የከተማ አስተዳደሩ ላደረገልን ትልቅ ትብብር ነው። ስለዚህ እነዚህ ብዙ የክራይ ወጪ እንዳያወጡ ማሽን ተከራይተው ይሰሩ ነበረ፣ የቦታ ተከራይተው ይሰሩ ነበረ። ብዙ ነገር በክራይ ነበር ሲሸፍኑ የነበሩትና ያንን በማስቀረት ለከተማው ከሚያበረክቱት አስተዋጽኦ አንጻር ታሳቢ በማድረግ ቦታ እንዲሰጣቸው ተደርጓል ማለት ነው። ይሄ ፕሮጀክት ያመጣው ትልቅ ለውጥ ነው ተብሎ ሊወሰድ ይችላል ማለት ነው።